ሸገር ካፌ ሸገር ካፌ ሸገር ካፌ በሸገር ካፌ ለብሔራዊ ምክክርና መግባባት ይረዳል ብለን የጀመርነው በታሪክ ላይ የተመሰረተው ውይይት ዛሬም ቀጥሏል። ዶክተር ተካልኝ ከዚህ ከአዲስ አበባ በሸገር ስቱዲዮ፣ ከውጭ በበይነ መረብ ዶክተር ዮናስ ተገናኝተናል። ሁላችሁንም ስለመጣችሁ በጣም አመሰግናለሁ። እንዴት ሰነበትክ ዮናስ? እንዴት ሰነበትክ ተካልኝ? ጤናስጥልኝ ማዝ ሰላም ናስተኝ እንደናችሁ ዶክተር ተካልኝ ባለፈው ሳምንት ሰዓት ገድቦን የክተት አዋጁንና የአዋጁን ሐሳብ አላቀረብክልንም ነበር። የዛሬው በዚህ ጀመር። እሺ ማዚ፣ ይሄ እንግዲህ የክተት አዋጁ በጣም ረጅም ነው፣ በጣም ብዙ ነገሮች አሉት ብለናል እና እንደውም ስለ አካሄድና ስለ እንቅስቃሴ ዝርዝር ውስጥ በሚገባበት ጊዜ በቁጥር ተዘረዘረ እና ረጅም ነውና ሁሉንም ማንበብ ምናልባት አስፈላጊ ላይሆን ይችላል። ግን ምናልባት ዋናዎቹ ይሄ በተለይ መጀመሪያ መክፈቻው ርዕስ ሁሉ ጊዜ ኢምፖርታንት ነው። ክተት አዋጅ ሲጀመር መጀመሪያ የሚነሳው ነገር በጣም ኢምፖርታንት ነው። የመንደርደሪያ ሊድ ሐሳብ መሆኑ ብቻ ሳይሆን ዋናው ጉዳይ ምን እንደሆነ የሚገለጽበት ነው እና የሀገሬ እንግዲህ ልብ ይሏል ነው የሀገሬ ሰው ማለትና የሀገሬ የኢትዮጵያ ሰው ማለት ልዩነት አለ። የሀገሬ የኢትዮጵያ ሰው ኢትዮጵያ ከቀዳማዊ ምኒልክ ጀምሮ ሲያዝ መምጣቱንና በነጻነቱም ታውቆና ተከብሮ መኖሩን ታውቀዋለህ የሚል ነው የሚነሳው። በዚህ ላይ ደግሞ ኢንትረስቲንግሊ ኢትዮጵያ የወንድ የአባትነት እንትን ይዛል። በኋላ በወርታይስ በምንሄድበት ጊዜ ደግሞ እናት ትሆናለች ኢትዮጵያ። ከአሁን ቀደም ኢጣሊያ የዛሬ 40 ዓመት በብልሃቱና በጉልበቱ ተመክቶ የኢትዮጵያ ነጻነት አጥፍቶ ህዝቡን እንደ ባሪያ አድርጎ ለመግዛት ተመኝቶ አገራችን መካከል መጥቶ ቢወጋን ግፍ የሚያወርደው አምላካችን ረድቶን ድል ማድረጉን ለኛ ቢሰጠን የሄደውን አገራችንን አልፈለግንም። ድል በእግዚአብሔር እንትን አግኝተናል። አልፈለግንም ማለት አላስፈለገንም ማለት አምጡ ብለን እንትን አላልንም ነው። በሐማሴንና በሶማሌም በኩል ሐማሴን የደጋማው የኤርትራ ክፍል ነው እንደምታውቁት። በሶማሌም በኩል ወሰን እየገፋ ርስታችንን ወስዶ በዚያው በወሰደው አገር ላይ ያሉት ወንድሞቻችን የተሸከሙትን የባርነት ቀንበር ዓይንህ የሚያየው ጆሮህ የሚሰማው ነው። በእነሱ ላይ በሚሰራው ግፍ ስናዝን የሄደውን አገራችንን ሳንፈልግ ማለት ሳንጠይቅ መልሱልን ብለን ሳንሞግት አሁን ደግሞ በሞላው ሀገራችን በተረፈው ሀገራችን ማለት በሚኖረው ህዝብ ላይ የባርነት ቀንበር ለማሸከም አስቦ በኦጋዴ በኩል በድብቅ ጦር አምጥቶ ጠብ ያልፈለጉ ትንኛን ሰዎች ቢገድልብን የተዋዋለውንም ውል ቢያፈርስብን ለዓለም ሰላም ተብሎ ወደ ቆመው የዓለም መንግስታት ማህበር እኛም ገብተናልና እንደ ህጉ የወልወል ጠብ በሽማግሌዎች ታይቶ በደለኛው እንዲታወቅ ብለን ለዓለም መንግስታት ማህበር አመለከትን። ከዛ ዝርዝሩን በሰፊው ይናገራሉ። የሄዱበትም የጠቡን መንስኤ አካሄድ ይላልና መጨረሻ ላይ እኛም ነገሩ በሽማግሌ ታይቶ በሰላም ይፈጸም የምንለውን ሁሉ ኢጣሊያ ከመለማመጥ ቆጥሮት ከ3000 ዘመን ይበልጥ በነጻነት የኖረችውን በጥንታዊነቷ የታወቀችውን ሽማግሌዋን አገራችንን ነጻነቷን አጥፍቼ ወስዳለሁ በማለት ስለተመኘ ለመጠቃት በመታሰባችን እጅግ አዝኛለሁና የአገሬ የኢትዮጵያ ሰው ጉልበት ያለ በጉልበትህ፣ ጉልበት የሌለ በሐዘንህ እርዳኝ። በጉልበትም በሐዘንም የምትረዳበት ምክንያቱ ሃይማኖትህና ለነጻነትህ እንደ አባትና እንደ ልጅ ተሳሰበ ሲረዳዳ ለኖረው ለንጉሠ ነገሥትህ ኮርቶ ነጻነቱን ለሚያሳየው ባንዲራ ስትል ነው ለነኝ አራቱ። ከዛ ነጻነትን ትርጉም በመዘርዘር ውስጥ ብዙ ይገባል። ነጻነትም የሌለው ህዝብ ነጻነት ሲጠፋ ምን እንደሚከተል ለማሳየት ነው። ነጻነትም የሌለው ህዝብ በጠላት እጅ እንደ ከብት እየተነዳ ከሀገሩ የሚሰደድ በገዛ ምድሩ ርስቱን በሌላ ሰው እጅ እያየ ጭሰኛ ሆኖ በውርደትና በመራራ ሐዘን የሚኖር በከብቱና በንብረቱ በመቃብሩ መሬት እንኳን የማያዝበት ለዘሩ የሚተላለፍ ባርነትን ወርሶ የሚኖር ህዝብ ማለት ነው። ነጻነት በማጣት መልኩ ነው የሚገለጸው ያልነው። ስለዚህ እንኳን ሌላው ሰው ንጉስም ጳጳስም ቢሞት ሰው ነውና ዘሩ ይተካበታል። የሀገር ነጻነት ሲጠፋ ግን ምትክ የሌለው
ባርነቱን ከዘርዘር ሲተላለፍ ከማይሞት ስም ጋር የሚኖር የዘላለም እስር ነውና ኢጣሊያ ምንም በመሳሪያው ቢኮራ ሞት የጋራ መሆኑ የታወቀ ነጻነት እና አንደኛ በሳል በጉንፋን የምትሞተውን ሞት ከሩቅ አገረኛን ለማጥፋት ለመጣው ጠላታችን በአገርህና በርስትህ በቤት ላይ ሆነ መመከት አቅቶህ ለአገርህ ለኢትዮጵያ ሞት ብትነፍጋት ደምህንም ሳታፈስ ብትቀር በፈጣሪ የምትወቀስበት በዘርህ የምትረገምበት ነውና የተለመደ የጀግንነት ልብህን ሳታበርድ ወደፊት የሚቆይህን ታሪክህን እያሰብክ እንዳልነው ታሪክ ከመቃብር በላይ የሚቆይ ጠንክረ ለመዋጋት ቆርጠ ተነሳ። ከዛ እና ስለ አብሮ በህብር ተቀናቃኝነትን ረስቶ ሳይለያዩ መሄድ አስፈላጊነት ስለመሆኑ ብዙ የሚሉት ነገር አለ። አነሳስህም ጭፍራ ካለቃ ሎሌ ከጌታ ሳትለይ በጥቅምት 12 ቀን ደሴ ላይ ክተት ይላሉ። ቅድም እንዳልነው በጉዞ ላይ መከተል ስላለባቸው የዲሲፕሊናዊ አካሄድ እንደዚሁ ጠቅሳሉ። ስትጓዝም ከሳርና ከገለባ ከኩበት በቀር እንኳን ከቤት ያለውን ገንዘቡን ከውጭውም ያለውን ከብቱንና አዝመራውን የነካህ አብሮ የሚሞተውን ወንድምህን መግደልህ ነውና ገንዘቡን በጥፍ ከፍለህ ትቀጣለህ ይልና ይሄ ለባላገሩ ለህዝቡ ጥንቃቄ ያስፈልጋል የሚለው እንትን ወዳው አስከትሎ ግን ሶስተኛ በየመንገዱ ላይ ያለህ ባላገር ለኢትዮጵያ ነጻነት የሚዘምተው ወታደር እንዳይቸገር አገረ ገዢ በሚነግርህ ቀን በሚሰፍርበት ቦታ እያወጣህ ገበያ አቁመለት። ሰፈርም እያመጣ ለምትገበያየው ነገር የዘመቻው ጊዜ እስኪያልቅ ድረስ የገበያ ቀረጥ አትነካም ምሬሃለሁ። እና ከዛ በኋላ ደግሞ የሚዘምቱት ሰዎች ማን እንደሆኑ የዘመቻ ግዴታ ያለባቸው እነማን እንደሆኑ እና የዘመቻ ግዴታ የሌለባቸውም ሰዎች ሁሉ ወደዚህ ውስጥ ሊገቡ የሚችሉበትን መንገድ ከማን ምን ተቀብለው በየት በኩል ሊሄዱ ይችላሉ የሚል ነገር ላይ በዝርዝር ብዙ ነገር ይናገራሉና ዝርዝሩ ረጅም ነው። ሌላ ይሄ ሞቢላይዜሽኑ መዘግየቱን አንስተው ምክንያቱን የሚገልጹበት አንድ እንትን የሚናገሩት በጥቅምት 8 ቀን 28 መሆኑ ነው። የጦር ሚኒስትሩ ጦሩና አሰልፎ ንጉሠ ነገሥቱ ጋር ቀርቦ በሚሰናበትበት ጊዜ ተናገሩት ነው። አሁን የመጣብን ጠላት ደም የተቃባ ነው፣ ከጥንት የቆየ ነው እንጂ አዲስ ድንገተኛ ጠላት አይደለም። ሰላም ፈላጊ የሆነውን የዓለም መንግስታትን ማህበር አምነን ጦራችንን ወደ ግንባር ባለማስቀደማችን አሁን ያገኘውን ሁሉ በጭካኔ ከመግደል በቀር እንኳን ለወታደር ለሽማግሌና ለሴት ለሕፃንም ይራራል ተብሎ አይጠረጠርም እና ለሴቶችና ለሕፃናትም አለመራራቱን በአጀማመሩ ሰምተነዋል። እና ያው ቅድም ያነሳሁትን ነጥብ መሞት መፈራት የለበትም የሚል ነገር ይናገራሉ። እዛም በማናቸውም ቢሆን ሞት አይቀርምና እገሌ በሳልና በጉንፋን በተስቦ ሞተ ከመባል ለአገሩ ነጻነት፣ ለንጉሱ ክብር፣ ለትውልድ ስም ደሙን አፍሶ ሞተ መባል ትልቅ ጥቅም ያለው መሆኑን መዘንጋት አይገባም። በጦርነት ላይ አንዱ ቢሞት ተራውን ተወጣ ይባላል እንጂ እገሌ ሞቷል ብሎ መደናገጥ የጀግንነትን ክብር የሚያዋርድ መሆኑን ማወቅ ነው። ክብር ውርደት እና ሞት በሞራል አስተምሮት ውስጥ ተደጋግሞ ይነሳሉ ያልኳቸው ነገሮች ናቸው። እና ለወታደርም ለባላገርም ለነጋዴም ቢሆን ትልቁ ኩራቱ የአገሩ ነጻነት መሆኑ የማይጠረጠር ነው። ስለዚህ ከመካከላችሁ ጠብና ተንኮል እንዲጠፋ፣ ፍቅርና አንድነት እንዲሰፋ፣ ሎሌ ለጌታው ጭፍራ ላለቃው መታዘዝን እንዲያውቅ በሚቻላችሁ ሁሉ ማስረዳት ነው። ይህን ለጦር ሚኒስትሩ ነው የሚነግሯቸው። እና ያው የእግዚአብሔርን ሁሉ ፈራጅነትም ይናገራሉ። ጣሊያኖች በመሳሪያቸው ቢኮሩብን እኛም ትልቁ መሳሪያችን የእግዚአብሔር እርዳታ በመሆኑ እንኮራባቸዋለን ይላሉ። እና ቀይና ቢጫ አረንጓዴ ባንዲራችን ሞአ አንበሳ የሚለው ማህተማችን የነጻነታችን ምልክት ነውና ይህ የነጻነታችን ምልክት እንዳይጠፋ እስከ መጨረሻው ጠብታ ደማችንን እያፈሰስን ብንሞትም ለስማችንና ለታሪካችን ትልቅ ክብር ነው ይሉና የሁሉ እንዳለ ሆኖ ግን ይህንንም ስላልናችሁ እንደ ዘመኑ አይነት ጦርነት እየተዋጋችሁ ኢትዮጵያን ከጠላት እጅ ለማዳን ነው እንጂ ባለመጠባበቅና በንዴት እንደ እሳት ራት በጦርነት ውስጥ እየገባችሁ ለመሞት ብቻ የሆነ እንደሆነ ለጠላት የተመቸ ይሆናል ይላሉ። ቅድም ያልኳቸውን ነገሮች ሁሉ እዚህ በክተት አዋጁና በእንቅስቃሴው ወቅት መጀመሪያው እንትን ላይ እና ከዛ ጥንቃቄ የሚሏቸው ነገሮችን በዝርዝር ይናገራሉ። ስትሄዱ ድንኳን ስትተክሉ እንደዚህ የሚለው ነገር አለና በዋነኝነት የሚቀነቀኑት ሀሳቦች ምን እንደነበሩ ይሄ አሁን ቫለር ይሄ ጀግንነት የሚባለው ነገር አሁን ጀግንነት በአድዋ ጊዜ ሰርቷል። በጀግንነታቸው ነው ነጻነታችን ተጠብቆ የኖረው። ዛሬ ግን ጀግንነት ብቻውን በቂ አይደለም፣ ብልሃትም ያስፈልጋል።
እና ዘመናዊ ጦርነት እንደ ሳትራት ዝም ብሎ ዘሎ ማገድ አይደለም ጎራው ያሉ የሚገባበት አይደለም እና ልብ በሉ እና የሚለው ነገር ኢንትረስቲንግ ነው በነበረው ጊዜ እና ይሄ ሞቢላይዜሽን እንደዚህ አይነት አዲስ ሐሳቦችንና ትርክቶችን እሴቶችን ከፍ አድርጎ ማቀንቀን ከነዛ በተጨማሪ በቀደሙት ውይይቶቻችን ውስጥ ያነሳናቸው ከአድዋ ጋር በተያያዘ ያነሳናቸው የቆዩ የከረሙ የኢትዮጵያ መንግስት የችግር ጊዜ የፖለቲካ ማኔጅመንት ነው እንላቸው አስቸጋሪ ሁኔታ በሚፈጠርበት ጊዜ ብዙ የውስጥ በቀና ቋንቋ መቻቻል ይባላል ግን ፖለቲካል ማኔጅመንት ከዛ ያለፈ ነው ዮናስ በዝርዝር ልትነግረን ትችላለህ እና በዚህ ኮንቴክስት ውስጥ አንድ ጊዜ ጠይቀህን መልስ ሳንሰጠው የቆየ ትናለ አንዱ ትልቁ በዚህ ጊዜ ወደ ፍን የመጣው የምህረት ጉዳይ ነው አሁን ጦር መዘጋጀትና መንቀሳቀስ የግድ በሚልበት ጊዜ ከዚህ በፊት በተለያየ ምክንያት ከስርዓቱ ጋርም በየአካባቢው ከሚፈጠር ነገርም ጋራ በሚገናኝ በፖለቲካ ጉዳይ ብቻ ሳይሆን በሌላም የወንጀል ስራን ጨምሮ የሸፈቱ ያኮረፉ በየስርቻው የገቡ ሰዎች ነፍስ የገደለ ካለቃው የተጣላና የተለያየ እና የሸፈተ ምህረት ተደርጎለት ግን ምህረት መደረጉ ተባብሮ እንዲዘምት ነው ዝም ብሎ ጊዜው መቻቻልና ምህረት ማድረግ የሚጠይቅ ስለሆነ ምር ያለው በልግባ እና የሟች ወገንም እንደዚሁ ጉማውን እኔ ከፍላለሁና ምናምን እንደዚህ ይባላልና ያም የሆነው ግን ያ ሰው ያንን ነገር በደንብ ሪፖርት አድርጎ ገብቶ ተባብሮ እንዲዘምት እንጂ መንደር ውስጥ እንደዚህ ብሎ አውደለድል ምህረት ማድረግ አይደለም ምህረት ተደርጎልህ ገባ አሁን ወደዚህኛው ሰልፍ ገብተህ ደግሞ አብረህ እንትን ትላለህ ማለት ነውና ይጠበቃል እና ይሄ ፖለቲካል ማኔጅመንት እንግዲህ የሞቢላይዜሽኑ ስትራቴጂ አካል ነው ኪነ ጥበብም እንግዲህ እዚህ ውስጥ ትልቅ አስተዋጽኦ ይዛል የሀገር ፍቅር ማህበር ይቋቋማል እሱማ የግድ ነው በጣም ብዙ ነገር አለ የማነሳሳት ነገር እነኚህን ትርክቶች ቅድም ያልኳቸው እንደዚሁ በስድብና በመግለጫ ብቻ አይደለም በመዝሙርም በፉከራም በሽለላም በምኑም በዘፈንም በተለያየ አይነት ቲያትሮችም ነበሩ ለሀገር መሞት ምናምን የሚባሉ ቲያትሮች ነበሩ እና እንግዲህ አድማጮቻችን ምናልባት ማስታወስ የሚያስፈልገው እነዚህ ሁሉ ነገሮች በዛ ጊዜና በዛ ወቅት የግድ ስላለ ተፈጠሩ ማለት አይደለም መጡ ወደ መድረኩ መጡና በሰፊው ተቀነቀኑ በሰፊው ትኩረት ተደርጎባቸው የዛን ሰሞን ዋና የማስተባበሪያ ርዕሶችና ርዕሰ ጉዳዮች ቋንቋ የጊዜው ቋንቋ እነዚህ ሆኑ እና ለአንዳንዶቻቸው ዝርዝር አስፈለጋቸው ነፃነት ምንድነው ባንዲራ ምንድነው ሞት ምንድነው መሞት ምንድነው ዘላለማዊነት ምንድነው ታሪክ ምንድነው ታሪክ እንደ ሀገር ታሪክ እንደ ግለሰብ እና ቅድም እንዳልኩት ያለፈው ጊዜና የዛሬን ጊዜ ከወደፊቱ ከነገው ጋር በማናበብ ትርክቶች እዚህ ጊዜ ነውና እንደዚህ አይነት ጊዜዎች ትርክት የሚገነባባቸው በየአቅጣጫው ትርክቶች የሚወጡባቸውና በትርክቶች መሃል ያሉ አንዳንድ ቅራኔ አዝማሚያዎችም እንደዚሁ የሚፈቱበት የመቻቻል ነገር እንትን የሚባልበት እና የተጋጩ ወገኖች ሞራል ምናልባት የሚመጣው እነዚህን ቅራኔዎች እንደው ሸፈን አድርጎ ለማቆየትና ግቡን የውጊያው የጦርነቱ ሁኔታ እስኪገር የሞራል በጦርነት በቫዮለንስ ወይም ጦርነቶች ሲታረጉ የሞራል ጉዳይን የሚያቀነቅ ነው በሰዎች መካከል በማህበረሰብን መካከል በሀገር መንግስትና በህዝብ መካከል ያሉ ቅራኔዎችን በሞራል ማከም ነው ለጊዜያዊ የመቀባት ነገር ትልቅ ሚና አለው አሁን ስትነግረን ሞራል ነገሩ የዜግነቴን ጉዳይ የባርነት ጉዳይ የመሬት የተቀማው የታሰርኩና የሚለውን ለሀገር የሚለው የሞራል ዲስኩርና ትርክት አቅፎ አክሞ ለጊዜውም ቢሆን አንድ ጦር ያበጃል አንድ ህብር ለመፍጠር ይሞክራል በጣም ኢምፖርታንቱ ነገር ለኛ በጣም የሚያስፈልገው ነገር ምንድነው ይሄንን ያኔ የተቀነቀነውን እና በሰፊው የተነገረውን እነዚህ የማግባቢያ ነገሮች ከዛ ቀደም በነበሩ 10 እና 15 ዓመታት ውስጥ እንኳን እና ወደዛ ደግሞ ስትገፋው ከአድዋ ማግስት ጀምሮ በተለያየ አይነት መልክ ሲደረጉ የነበሩ የሀብትና የንብረት የርስትና የግዛት መነጣጠቆች እና መገፋፋት እና በዛ ምክንያት የተፈጠረውን በኢትዮጵያውያን መሃል የተፈጠረውን የቅራኔና የትግል የችግር ሁኔታዎች እነሱንም ለማለዘብ እነዛን ታሳቢ አድርጎ ነው እነዚህ ነገሮች የሚቀነቀኑት እኛ በመሰረቱማ ብዙ ችግር የሌለበት ስምምነት ባለበት ሀገር ይሄን ያህል ሞቢላይዜሽናል ናራቲቭስ ዲቨሎፕ ማድረግና እነሱ ላይ ብዙ ትኩረት አላስፈለገም ነበር እና ይሄን ታሳቢ ያደረገ ነው ምክንያቱም ብዙ መቋሰል
ሆኗል ከዛ በፊትና በዚሁ ምክንያት ነው በየቦታው ጦር ሲንቀሳቀስ እንኳን በየቦታው የሚደረገው ዝርፊያና ነጠቂያ እንደገና እንዳይደገም ወንድምህን እንደገደልክ ቁጠራው የሚለው አይነት አስተሳሰብ እንትን ነው። ከፍለህ ግዛ ወደሚለው ይመጣል። ዝረፍ ከሚለው አይደለ ነው? አዎ በየቦታው ገበያ ይቁምለት ሲባል የገበያ ቀረጥ ይቅርና እንደዚህ ይደረግ ነው። ግን እሱ ብቻ አይደለም። በዚህ ጊዜ ሞቢሊዜሽኑ ደግሞ ሌላ ያደረገው ነገር አለ። አዲስ እንኳን ባንለው በአንጻራዊነት ሲግኒፊካንት የሆነ ልብ ልንለው የሚገባ ይሄ ሞቢሊዜሽን ድሮ በአድዋም ጊዜ ጭምር እና በዚህም ጊዜ መጀመሪያ ሲታወጅ አዋጅ ክተት ሲታወጅ የሚንቀሳቀሰው ሰው ማን እንደሆነ ይታወቃል። የኢትዮጵያ ሰው እንደዚህ ክተት ምናምን በሚባልበት ጊዜ ዝም ብሎ ሁሉም ሰው አይደለም የሚከተው። እነማን ለጦርነት ጊዜ መነሳት ግዴታ እንዳለባቸው ይታወቃል። እና እነሱ ላይ ነው የመጀመሪያው ትኩረት። ግን ቀስ ብሎ በጥቂት ወራት ውስጥ እንቅስቃሴው ከተጀመረ በኋላ ይሄ የክተቱ ነገር ሰፋ ብሎ ከነዚህ ባዘቦቱ ግዴታ ካለባቸው ወገኖች አልፎ ከወታደሩም ከባላባትና ወታደር ነው እንዲዘምት የሚገደደው እና መሬት የተቀበለ ባድዋ ጊዜም ድል ጊዜ መሬቶች ተደለደሉ። በዛ ምክንያት ሲደለደል የባላባት መሬት የተሰጠው ይሄ የምትዘምትበት መሬት ነው። ግብርህ ዘመቻ ነው የሚባለው አካል አለ፣ ወታደሩ አለ። ይሄ በተለያየ አይነት መልክ ጥቅም ያገኛል አካል አለ እና እነሱና መደበኛ ወታደር ደግሞ አለ። ያኔ መደበኛ ወታደር ደንበኛ ነው የሚባለው፣ ደንብ ያለው እና ደንበኛ ወታደርና ባላባቱ እና እነኚህ ባላባቶቹ ግን የራሳቸው ደግሞ ባለሟሎችና ጭፍራ አላቸው። እነሱን ይዘው ነው የሚዘምቱት። በኋላ ግን ቀስ ያለ በተለያየ ደረጃ ህዝቡን እያካተተ ይሄዳል። የዘመቻው ዲማንድ ለሌሎችም ይሄዳል። መጀመሪያ ህዝቡ ገበሬም፣ ነጋዴም፣ ካህንም ሳትቀር ይሄ መጀመሪያ ቅድም ገበያ ቁምለት የተባለው ነው። በኋላ ግን ይሄ የአስራቱን እህል አስራት ታውቃላችሁ። ያኔ በአድዋ ጊዜ ከአድዋ በፊት ባሉት ጥቂት ዓመታት የተደራጀ የመንግስትን ግምጃ ቤት መንግስት የሚገባ ከምርት የሚገባው 1/10 በሚል ሂሳብ የሚገባ ያኔ ለአድዋ ጦርነት ዝግጅት በሚደረግበት ጊዜ የተደነገገ ነው እና ያንኑ ከአስራቱ እህል የምትጠየቅበት የምትታዘዝበት ቦታ ላይ ካህንም ሆንክ ገበሬ ነጋዴም ተሸክም አስገባልኝ። ሎጂስቲክሱን አግዝ ነው የሰፕላይ ሲስተሙን አግዝና እዚህ አድርስልን ነው። ወታደሩን አጠብቀው እንዲሸከም ግዴታ አለበት የቦታው የማጓጓዝ። ከዛ በኋላ ጦርነቱ ውስጥ ከተገባ በኋላ ሁለተኛ ራውንድ ሞቢሊዜሽን ይታወጃል እና ያን ጊዜ ማንኛውም ለዘመቻ ለአቅም የደረስክ ኢትዮጵያዊ ማንኛውም ዝግጁ ሆነ በየቦታው ተመዝግበ በየአውራጃው ባለው ገዢው ወይም በሱ ወኪል ያኔ ገዢዎቹ ባላባቶቹ ሲዘምቱ የሚተኳቸው ሰዎች እንደራሴ ነው የሚባለው። በገዢው እንደራሴ በኩል ተመዝግበ ጠብቅ እና መሳሪያ ከየት እንደሚሰጥ ከየት ተነስተ ወዴት እንደምትሄድ እነግርሃለን ተብሎ ሞቢሊዜሽኑ አጠቃላይ ሞቢሊዜሽን ሆኗል እና በዛው ልክ ደግሞ ልክ ቀደም ባለው እንደ በተለያየ ምክንያት አብረው እንዲንቀሳቀሱ የሚገደዱ ሰዎችን እንደ ግሩፕ ነው አድረስ ያደርግ የነበረው ሎሌ ከጌታ እንደዚህ። በኋላ ግን ማንኛውም ሰው ኢንዲቪዥዋል ጋር ይሄዳል ማለት ነው። ማንኛውም አለቃን ተከትለ ወይም ጌታን ተከትለ ወይም በዚህ ማዕቀፍ ውስጥ በተደራጀ ውስጥ በምትታዘዝበት እዝና ቀጠና ና ከሚባለው አልፎ ግድ በሚሆንበት ጊዜ ደግሞ ማንኛውም ኢትዮጵያዊ አዛን ኢንዲቪዥዋል እንደዚሁ የዘመቻው ሁኔታ ግድ ብሎ ለመከላከሉ ጥረት ውስጥ የሚገቡት ኢትዮጵያውያን ፕሮግሬሲቭሊ እየሰፋ ይሄዳል ማለት ነው። የማህበራዊ አውዱ እየሰፋ ይሄዳል። ኦርጋናይዝድ ከሆነው ስትራክቸራል ከሆነ ኤሌመንቱ ውጪ እንደዚሁ ማንኛውም ኢትዮጵያዊ እዚህ አቅም ያለው በዚህ ሊረዳ የሚችል ሰው አሁን ሰፈሩ ቤቱ ቀይ ውስጥ መቆየት የለበትም የሚል ነገር ይመጣል በኋላ እና አሁን እንግዲህ ይሄ ማህበራዊ ተሳትፎ በኢትዮጵያ ነጻነት ጥበቃ ውስጥ በተጋድሎ ውስጥ የኢትዮጵያውያን ተሳትፎ በአዘቦቱ ጊዜ ግዳጅ ካለባቸው ወገኖችም ባለፈ በሰፊው ብዙሃኑን ማካተት ይጀምራል ማለት ነው እና ይሄ በጣም ኢምፖርታንት ነው። ኢን ዘ ስቶሪ ኦፍ ኔሽን ቢልዲንግም በለው የኢትዮጵያን ሀገራዊነት በሚመለከት ይሄ የችግርና የመከራ ጊዜ የማሰባሰቢያ ጊዜ ከመሆኑ ጋር በተነሳ የኢትዮጵያውያን መለያያና መፎካከሪያ ጊዜ መሆን የማይገባው ተብሎ የማሰባሰቢያ
መልኮቹና ዘዴዎቹ ሁሉ ተበጅተው እዛ ውስጥ ትግል ውስጥ የሚገባበት ነው እና በኋላ በአርበኝነቱ ትግል ውስጥ በሰፊው የሚነገረውና የሚገባውም ኃይል እንደዚሁ በሰፊው ከሚገባው በጦርነቱም ጊዜ በመከላከል ጦርነቱም ጊዜ ይሄ ኖርማሊ የጦር ሰው የሚባለው ተብለው የሚተቀመጡት ወገኖች ባለፈ ብዙ ወገኖች እንዲገቡበት የማድረግ ጅማሮ ነበር ለማለት ነው። ህዝባዊ ዲሜንሽን አለው ለማለት ነው። ይሄ ብዙ ጊዜ ይረሳል እና የገሌ ጦር በዚህ ሄደ ራስ ገሌና ደጃዝማች ገሌ በዚህ በኩል እንደዚህ በሚባልበት ጊዜ አሁንም የመሪዎቹን ስምና ከመሪዎቹ ጋር የመሪዎቹ ተከታዮች የሄዱበት ትግል ብቻ ነው መስሎ የሚሰማው ለብዙ ሰው እና እንደዛ አልነበረም ለማለት ነው እና በጣም አስፈላጊ ጊዜ ነው በኢትዮጵያ ሀገረ መንግስትነት ግንባታና ታሪክ ውስጥ በጣም አስፈላጊ ጊዜ ነው ይሄ የመከራና የችግር ጊዜ ለማለት ነው። ሌላው ምናልባት የዓለም አቀፍ ሞቢላይዜሽን ባህሪ ያለው ነው አይደለ? አሁን ከስካሁን ካየናቸው ሞቢላይዜሽኖች ይሄኛው ዓለም አቀፍ ሞቢላይዜሽን ኢትዮጵያን ባለፈው ሳምንትም ስንነጋገር እንዳልከው ለሀገር ውስጥ ያለው ፋይዳ በጣም ትልቅ ነው። በዛ ላይ በዓለም አቀፍም ደረጃ ደግሞ ኢትዮጵያ በአድዋ ብቻ ሳይሆን ኢንተርናሽናል ሪሌሽን ውስጥ የምትገባው በማይጨውም ትገባ በዚህኛው ትገባ በደንብ እንደው እሱ ላይም ምናልባት ፈጥኜ ይሆናል ወደዚህ ለማምጣት ግን እሱም ጥፋቱ በጣም ዓለም አቀፋዊ ፋይዳ ያለው የሞቢላይዜሽን የኢትዮጵያ መወረር ያስቆጣቸው ያስከፋቸው ያስቆዘማቸው እና ደግሞ ወደ ራሳቸውን ሞቢላይዝ ያደረጉ በጣም ብዙ ሰዎች ብዙ የዓለም ሰዎች እንደነበሩ እና ሞቢላይዜሽን የምንለው ነገር ይሰፋና የኢትዮጵያ የቀኝ ግዛት የሞቢላይዜሽን እርሾ እንደገና ለሁለተኛ ጊዜ ሆናለች። በጣም የሚገርመኝ በድልም በዚህ በሽንፈት ካለ ወይ በጦርነቱ ውጊያው ላይ በንጉሱ ተሸንፈው ሲወጡ በሁለቱም በቀኝ ግዛት ጸረ ቀኝ ግዛት ትግል ውስጥ የሚገባ ሀገር ይሆናል ማለት ነው። ትክክል ነው። የኢትዮጵያና የፋሽስት ጣሊያን ጦርነት ራሱ ግሎባል ፌኖሜኖን ነው የሚሆነው በዚህ ይሆናል። ዝም ብሎ የመጨረሻው የቅኝ አገዛዝ ዘመቻ የመጨረሻ ምዕራፍ ተብሏል። የአዲሱ የዓለም ስርዓት አከራካሪ ነገሮች መነሻ ተብሎ ከዛም ጋር የሚያያዝ ነገር መሆኑ ትክክል ነው። ግን ለምንድን ነው ይሄ የእኛ ትንታኔ ከነዚህ ቅድም ካነሳዋቸው መሰረታዊ ነገሮች አንጻር ብናየው ጠቃሚ የሚሆነው የሚለው ነገር ብንመለስበት እነኚህ ሁሉ ሙከራዎች እነዚህ ሁሉ ያኔ በዛች በችግር ጊዜ ውስጥ የተባሉት ነገሮች የተደረጉት ነገሮች እንደው በቃ የጭንቅ ቀን ሙከራዎች ምናምን ተደርገው መታየታቸው ጥሩ አይደለም የምለው ምክንያቱም ከሽንፈቱ ተነስተው የሚደረጉ ኢትዮጵያ መጨረሻ ላይ ነፃነቷን ማስከበር አልቻለችም። ስለዚህ መጨረሻ ላይ ጦርነት ቢደረግም ተሸነፉ እና ከዛ ተነስቶ እነኚህ ሁሉ ሙከራዎች እነኚህ ሁሉ ነገሮች እንደው ዝም ብሎ ላስት ሚኒት ዴስፐሬሽን በቀቢጸ ተስፋ የተደረጉ ነገሮች ናቸውና ኢትዮጵያን አላዳኗትም እና እንደውም አንዳንዱ እንደዚህ የሚባለው ገዢዎቹ በሌላ ጊዜ ሲፈናጠጡትና መከራ ሲያበሉት የኖረውን ህዝብ እንደገና የራሳቸውን ስተቶችና የራሳቸውን ኃጢአቶች ጥፋቶች ለመሸፈን እንደዚህ ያደረጉበት እና መጨረሻ ላይ እርስ በርስ በመቀኛኘትና በመጣላት መጋፋት ሀገሪቱን እዚህ ያደረሷት። ስለዚህ ምንም የዚህ ውስጥ ጠብ የሚል ትኩረት ያለው ነው እስከዛሬ ያለው ትርክት በቀደም እንዳነሳ ነው። ከዚህ ከሽንፈት ተነስቶ እነኚህ ነገሮች አልጠቀሙም የሚለው ነገር ስህተት ነው ያለው እና ምሳሌ እንዲያውም በአገረ መንግስት ግንባታ ላይ አስተዋጽኦ አድርገዋል። ያኔ በጦርነቱም ውስጥ እንጂ በጦርነቱም በሶስት ግንባር ነው ኢትዮጵያ የተዋጋችው ጣሊያንን በሰሜን በምስራቅና በደቡብ ለ8 ወር። ይሄ በተለመደው አባባል እስከ አፍንጫው ታጥቆ የመጣ ኦቨር ፕሪፔርድ የሆነ ጠላት ነው። የኢትዮጵያን አቅምና ሁኔታ እንኳን እያወቀ በአንድ በኩል ለበቀል በሌላ በኩል ደግሞ አይታወቅም የነኚህ ሰዎች እና ይህንን በደንብ ከልክ በላይ ከሚፈለገው በላይ በዛም ጊዜ ግምት እንኳን ማንም ሰው ሊገምት ከሚችለው በላይ ተዘጋጅቶ የመጣን ጠላት ለ8 ወር መክቶ መቆየት ቀላል ነገር አለም። እነዚህ ነገሮች ባይደረጉ ኖሮ ያንንም ቢሆን ሞቢሊዜሽን ለዚህ ጉዳይ ማዘጋጀት ቀላል ስራ አይደለም እና እንደው የመጨረሻ ቀቢጽ ተስፋ ነው። ተስፋ የሌለው ነገር ነው። በቃ ቀድሞ መዘጋጀት ሲገባቸው ሳይዘጋጁ ቀዩተው አገሪቱን ለዚህ አጋለጧት እና መጨረሻ ላይም ጥለዋት ሸሹ የሚለው አይነት ናራቲቭ ይሄንን የሰፊውን የኢትዮጵያን ሕዝብ መስዋዕትነትና ተሳትፎ ይዘነጋል፣ ያጣጥላል እና ተገቢ አይደለም እና ምናልባት እንዳልኩት
ቱ ሊትል ቱ ሌት በሪስቶሬሽን ኤፈርት ውስጥ የተደረጉት የፖለቲካ ቀውስ እንደገና እሱን ትንሽ ፓቻፕ አድርጎ እንደው አስማምቶ ተው በቃ ለሀገር ይቅር ለሀገር ሲባል ይቅር የሚለው እንደዛ አይነት የቀቢጸ ተስፋ ነገሮች ቢመስሉም ይሄን ስላላደረጉ ይህ ስለጎደለ የሚለው ነገር ትክክል አለም ጃጅመንታል እና ነገር ካለፈ በኋላ ወደ ኋላ ሄዶ የመተርጎም ነው የሚሆነው ለማለት ነው። ሁሉ ጊዜ ነገሮች በሚሆኑበት ጊዜ በዛ ሰዓት በዛ ቀን በዛ ወር በዛ ዓመተ ምህረት የሚነበረው አስተላለፍና አስተሳሰብ እንዴት ነው ወደሚለው ሁሉ ጊዜ እንመለስ የምለው ለዚህ ነው። ምክንያቱም በጣም ብዙ ነገር ተብሎበታል በዚህ ጉዳይ ላይ በጣም በእርግጠኝነትና በከሳሽነት በሙግት መልክ የሚቀርቡ ብዙ ነገሮች አሉ እና በጣም ግን በኋላ ጋናው ከወጡት ተራኪዎች ይልቅ ራሳቸው ቅድም እንዳልኩት ኃይለ ሥላሴና ደጋፊዎቻቸው ሪያሊስቲክ ነበሩ። ሳያውቁት ቀርተው አይደለም። አገሪቱ አቅም ምን እንደሆነ የተቸገሩበትን ነገር ለማዘጋጀት አውቀው ይናገራሉ። እንዲህ መስሎን ነበር ምናምን የሚለውን ነገር ቅድም እንዳልኩት በኋላ ስደትና ከዛ በኋላ ሲመለሱ የነበረው አስተሳሰብ ላይ ትልቅ ጫና ለማድረግ ይመስላል። በተረፈ ግን የማያውቁት ነገርና ተሳስተው አገሪቱን ሳያዘጋጁ በግዴለሽነት ወይም በሞኝነት በምናለምና ይሄ ተደጋግሞ እናውቀው ነበር። ይሄ ችግር ነበር። ከዚህ ጊዜ ጀምሮ እንደዚህ ጦር እንደሚያምሉ እናውቃለን። ግን ይሄን ያደረግነው በዚህ ምክንያት ነው የሚል ሪያሊስቲክ የሆነ ነገርም አለና ወደ ውጭ ሀገር ለመሄድ የሚወሰነው ውሳኔ እሱ በኋላ ነው ከጦርነቱ ከመመለስ በኋላ መሆን በኋላ ነው እና ደግሞ መረሳት የሌለበት ብየዋለሁ በቀደምም አሁን ምደግመዋለሁ። በብዙ አውደ ውጊያዎች ጣሊያንን ድል አድርገዋል። ኢንዲቪዥዋል ባትልስ ብዙ በደቡብም በምስራቅም በሰሜንም እና በአጠቃላይ በጦርነቱ ድል ባይቀናም የኢትዮጵያ ሰራዊት እና ህዝብ በተለያዩ ቦታዎች ላይ እነዚሁ ድልም ተገኝተዋል እና ዝም ብሎ የሽንፈትና የቀቢጸ ተስፋ እንቅስቃሴ አልነበረም። ከዛ በኋላ ደግሞ አሁን የጠየቅሽው ጥያቄ ትግሉን ለመቀጠል ከሚደረገው እንቅስቃሴ ጋር የሚደረግ ምክክር ይኖራል። ያንን ምክክር ብዙ ሰዎች የሚተረጉሙት እንደው ዝም ብሎ አፄ ኃይለ ሥላሴና ወዳጆቻቸው የጭንቅ ቀን ሁኔታ ሲኖር የሚወጡበትን ነገር ያመቻቹበት ነው የሚል ብዙ እንትን አለ። ወደ ምክክሩ ይገባልና በቀጣይነት ትግሉ ከጦር ሜዳው አለመሳካት ተከትሎ የሚቀጥልበትን ሁኔታ ያመቻቹበት ነው እና ስለሱ ይነገራል። ዮናስ እዚህ ላይ የምትጨምረው ነገር አለ ወይስ? በአጠቃላይ እንደማን ዘካሊ ሲነግረን ያወያየን የነበረው ነገር ሽንፈት ሳይሆን ትግሉ የኢትዮጵያውያን ትግል ለዛሬም ለዛ ዘመንም ከዛ ዘመን በኋላም ላለው የሚበጅ ትርክት ልናወጣለት እርሾ ሊሆን የሚችል ምንም ሌሎች ሰዎች ሊሉት የማይችሉት ታሪክ ላይ የቆመ ትርክት ሊወጣለት የሚችል አሰባሳቢ የታሪክ ኩነት ነው የሚለውን ነገር በሰፊው ነው ያለን እና እኔም በደንብ ገዛዋለሁ። ዘመኑ ናሽናል ዳያሎግም ሲካሄድ ሰዎች እርቅም ሲያረጉ አበኛ አሁን ባለንበት ዘመን ኢትዮጵያን አንድ የሚያረጋት ምንድነው ምናምን የሚል ፍለጋ ላይ ያለ ሀገር ስለሚመስል አንዱ ከብዙዎቹ አንዱ ምናልባት ጎልቶ እንዲወጣም ተካልኝ የወተወተን ያለው የትግል የጋራ የትግል ሊቅ ደቂቅ ሳይል መስዋዕትነት የከፈለበት የማይጨው የሁለተኛው የኢትዮጵያና የጣሊያን ጦርነት የትግል አውድማ ትልቁ የዘመናዊ ኢትዮጵያ አሰባሳቢ አውድማ ነው እያለ እንደሆነ እናስተምር ጥሩ ነው ብዬ አስባለሁ። በተለይ ትርክቶቹ አሰባሳቢ ትርክት በዛ ጊዜ በጣም ብዙ ናቸው የወጡት እና አንዳንዶቹ እስካሁን ድረስ የምናቀነቅናቸው ናቸው። እዛ ጊዜ ነው ጎልተው ወደፊት የወጡት የአድዋን ትርክት ጨምሮ። የአድዋ ትርክት እንኳን የአገሪቱ ትልቅ ብሔራዊ ትርክት የሆነው በዚህ እስከዛ ድረስ እንደውም የዳግማዊ ምኒልክ መታሰቢያ የሚለው ጋዜጦቹ ላይ ዜናዎች ሳይን ብራሮ ጋዜጣ ላይ እና እንደ አድዋ እንደገና የሚወለድበት አውድማ አርገዋል በጣም እና እንግዲህ ምናልባት መጨረሻ ላይ ማዚ ይሄ እስካሁን ድረስ ያደረግናቸው ውይይቶች በሪስቶሬሽን እና በሞቢሊዜሽን መሀል ያለው ዳያሌክቲክ ምን ይመስላል የሚለው ላይ ነው። ሪፎርምስ ቀረችብን። እቺ ሪፎርም ሶስቱን አይደለም ይዘን የምንሄደው። በዚህ ጊዜ ሪፎርምን እንዴት ነው የምንረዳው የሚለውን ጥያቄ ማንሳት ጥሩ ነው። በዚህ ጊዜ እንግዲህ ሪፎርም ከዛ በፊት የነበረውን ያህል ጎላ ያለ በምግባርም በድርጊትም በትርክትም ስለ ሪፎርም የሚዋለው ነገር ይቀዘቅዛል። ምክንያቱም ከዛ በፊት የነበረው ህገ መንግስቱ ሲገባ በጣም ብዙ የማዘመንና የማሻሻል ትርክት እና ድርጊት ነበረ። ለብዙ ነገር የሚሰጠው ለትግሉም የሚሰጠው ማብራሪያ እኛ ይህን ስልጣኔን ለማስገባት ብዙ ነገር ለማሻሻል ይህን ጥረት ስላደረግ ነው የሚለው በጣም ሴንትራል ነበር በዛ ውስጥ። በአሁኑ ግን
በዚህ ጊዜ አሁን መሰባሰብ በሚያስፈልግበት ጊዜ መለወጥ አይደለም ዋናው ማጠንጠኛ፣ ማሻሻል፣ ዘመናዊ ማድረግ ምናምን አይደለም። አብሮ መቆም ነው። ያለፈንን ጥሪታችንን የድሮውን መምዘዝ ነው እንጂ እንለውጥ ይሄንን ተውት ምናምን የሚባለው ነገር ብዙ አያስኬድም እና አሁን ትቀጥናለች ማለት ነው የሪፎርም ቶክ በዚህ ጊዜ የዘመናዊነት ምናልባት ባለፈው አድዋ ጊዜ ቆንጆ ሀሳብ ትዝ ይለኛል ስትል ፕራግማቲክ ይሆናል። ለምሳሌ እዚህኛው ፕራግማቲክ ሪፎርም የሚሆነው የጦርነት ስልቱ ምሽግ የታረደ መሬት ውስጥ ግቡ፣ ተሰባስባችሁ አትሂዱ፣ እንደ ድሮ ዘራፍ እያላችሁ ራሳችሁ የጦርነት ስልቱ ላይ ግን የሆነ እሳቤ መቀየር ነገር ግን እንዳልከው ያቺ ፕራግማቲክ ተግባር የሚወልደው ግዴታ የሚያስገድዱ የሪፎርም ሀሳቦች ሁለት ሪፎርም ስትነግረን ስለነበር ሁለት ማሻሻያዎች ተነግረ አንዱ ግራንድ የምንለው ያልከን፣ ሁለተኛው ግን ሁኔታዎች ሲያስገድዱ ነው ይህን እንደ ድሮ አንስራው እንደዚህ እንስራው እያልከን ስለነበር ምናልባት በዚህ ዘመቻ ውስጥም እንደዚህ አይነት ነገር ይኖራል ብዬ እነሱ አሉ። ግን ቅድም በተለያየ ደረጃ ከተታዋጁም ተነስተን ያነሳናቸው አንዳንድ ነጥቦች አሉ። በተለይ በዚህ በሚሊታሪ ኦርጋናይዜሽን፣ በትሬኒንግ፣ በሎጂስቲክስ ብዙ የተደረገው ነገር ሊባል ይችላል። በጣም የዘገየ ነው፣ ትንሽ ነው። የተደረጉ ነገሮች አሉ። ግን በዚህ በተለይ ከ25 እስከ 28 በሶስቱ ዓመት ውስጥ የተደረገው ነው በጣም ትንሽ ነው። ይልቅ በዚህ ክተት በሚባልበት ጊዜ ጀምሮ ወይም ወደዛ የሚያመሩ ነገሮች ከተጀመሩበት ጊዜ ጀምሮ በዛ ውስጥ የሪፎርም ከዚህ በፊት በአድዋና ከዛ ጋር በተያያዥ እንዳነሳናቸው ሁሉ ሲስተሙን ትንሽ ስቴቢላይዝ ማድረግ ነው። ምክንያቱም በሪስቶሬሽን ፕሮሰስ ውስጥ በነበረው መናቆርና እንትን ብዙ ነገር ተፋልሶ የለም። ስለዚህ አሁን ግን ለዘመቻ የሚያስፈልገው ነገር ትንሽ ሃርሞናይዝ ማድረግ፣ ቅድም በተደጋጋሚ እንደሚሉት ጌታን ከሎሌው ፍራንክ አለቃው ተከታትላችሁ ይሄ መናቆሩ ቀርቶ መታገሉ ቀርቶ አንድ ላይ መቆም ሃርሞናይዝ ማድረግ እና ልዩነቶችን በተለያ ያኔ እንትን ተብሎ በአዲሱ እና የፖለቲካ ኃይሉ ብዙ ነገር የማፋለስ ነገር ተደርጎ ስለነበረ በዛ ጊዜ በለውጥ ስም አሁን ግን የሚደረገው ያስከተለውን ሊያስከትል የሚችለውን ጉዳት ለመቀነስ ሲባል ያችን እንደገና ፓቻፔ ማድረግ የማስማማት ትንሽ እንደውም ኮንሰርቫቲቭ ሊባል የሚችል ያኔ ፕሮግሬሲቭ ኢራ ከተባለ የተደረገው የአሁኑ እንደ ኮንሰርቫቲቭ ሊሆን የሚችል እንደገና ኃይል ማሰባሰቡ የተፋለሱትን የተለያዩትን ያኔ ኦፖርቹኒዝም ጊዜም አልነበረም። የዚህ የሪስቶሬሽኑ ጊዜ ሰዎችን ከተለያዩ ቦታዎች አንዱን በአንዱ ላይ ሞቢላይዝ ማድረግ የሚባል ነገር አልነበረም። በዛ ጊዜ የተፋለሰውን ነገር ሁሉ እንደገና መልሶ ትንሽ እንትን ማድረግ የችግር ጊዜ ስለሆነ ስለዚህ ኮንሰርቫቲቭ የሆነ ነገር ነው እና በተወሰነ ደረጃ ደግሞ ኮኦፐሬሽን ይሆን ሪኮንሲሊየሽንም እርቅም ነገር ምህረትም ነገር እንዲደረግ የሚባለው ነገር በዛ ጊዜ የሚደረጉት ነገሮች ግድ ያሉ መቻቻልና መታረቅ ላይ ያተኮሩ ነገሮች አሉ። ግን አሁንም እንደገና ይሄ ቅድም እንዳልነው ብዙ ብሶት ነበር በዛ ጊዜ በጦርነት ጊዜና በአደጋ ጊዜ የኢትዮጵያ መንግስት ብሶቶች አድረስ እንዲሆኑ ለጊዜው እንኳን በተቻለ መጠን የማለዘብ እና ሀብት መከፋፈል ብዬሻለሁ። አድዋን ተከትሎ በጣም ብዙ ሰው ሀብት ያሰባሰበበት፣ ሌላ ብዙ ሰው ሀብቱን ያጣበት፣ ብዙ መገፋፋት የነበረበት ጊዜ ስለነበረ ይሄ ጊዜ የለም ይህን ነገር እስቲ ጋብ የሚልበትን ነገር የማድረግ አንዳንድ ምንም እንኳን ጊዜ ተወስዶ ዳግማዊ ምኒልክ አሁን አደጋው መምጣቱን ካዩበት ጊዜ ጀምረው ያደረጓቸው ብዙ ማስተካከያ ነገሮች ነበሩ ብለን ነበር አይደለም ለሞቢሊዜሽኑ ሪፎርም ማድረግ። ይሄኛው ጊዜ ደግሞ አለው እንደዛ ግን እንደዚህ ዘለግ ያለ ጊዜ ወስዶ ፕሮግራማቲክ የሆነ የሪፎርም ስራ ለመስራት ጊዜው አላመችም እና ያለው ነገር ያቺ ባለችው ጊዜ ትንሽ ያለው ቁስል ትንሽ አባብሶ አንድ ላይ ሰው እንዲሰለፍ ብቻ የማድረግ ሙከራ የነበረበት ነው እና ሪፎርምም ከተባለ የዛኛውን ይሄ ራዲካሉን የፕሮግሬሲቭን በዛ መልክ የሚጠቀሰውን ሪፎርም ፎልአውት የዛን ፎልአውት በማከም አይነት መልክ የሚደረግ ነው። በዛው ልክ ደግሞ አዳዲስ አይዲያስ መጥተዋል ብለናል። አዳዲስ ቫሊዩስ፣ አዳዲስ ፓትሪዮቲዝም፣ ብራዘርሁድ፣ ኔሽንሁድ እነዚህን ለጊዜው መጠቀሚያ አድርጎ ማስገባት ተብሎ ሊተረጎሙ የሚችሉ ነገሮች ገብተዋል። ነገር ግን አዲስ ቋንቋ ነው የሰጡን። እነኚህን ነገሮች ከኛ ጋር የሚቆዩ ነገሮች ናቸው የሆኑት። ስለዚህ ለጊዜው ተብሎ ፕራግማቲክ ለሆነ ለሚያስፈልግ ነገር ተብሎም ይግቡ
ከኛ ጋር ቆይተዋል፣ ከኛ ጋር ቀጥለዋል እና በዛ እንደ ሪፎርም እንደ ማሻሻያ እንኳን ባይገቡ አስገዳጅ ሆነው ቢገቡም ቢቀነቀኑም ከኛ በኋላ ኢትዮጵያውያን መሀል ያለ ግንኙነቶች የሚገለጹባቸው የሞራል ልዕልና የሚለካባቸው አርበኝነትና የወንድማማችነት አብሮ የመቆም እሳቤዎች የሚቀነቀኑባቸው ነገሮች የገቡበት ነው። ስለዚህ እንደው ሆን ብሎ አንድ መሪ አቅዶና ፕሮግራሜ ብሎ ኢትዮጵያንን ለማስተባበር በኢትዮጵያ አርበኝነትን ለማደራጀት በኢትዮጵያ ዘመናዊ ብሎ ታቅዶ የተሰራም ነገር ባይሆን ኢን ፋይናል አናሊሲስ እነኚህ ጠቀሜታ ያለው ነገር ጥለውልን ሄደዋልና ሪፎርምን በዛ ኮንቴክስት ብልናስበውም እንችላለን የሚል ነው። እያንዳንዷ እቺ የ5 ዓመት የእንትን ጊዜ ቅድም ስንጀምር እንዳልነው ድራማቲክ ነበረች። መጀመሪያው ሰሞን እንትን ነበር፣ በኋላ ደግሞ የኢትዮጵያ ጣፋንታ እንደዚህ አይነት መውደቅ ሆነ። ግን ለዛች ጊዜም ተብሎ በኢትዮጵያውያን መሀል አዲስ ዳያሎግ አዲስ ሀሳቦችን የጨመረ የሀሳብ ልውውጥ ይጀመራል እና ያንን እንዳንስተው ነው በተደጋጋሚ። ስለዚህ አሁን እያልከን ያለ ነው በተለያየ ዘመናት ጽንሰ ሀሳቦች፣ ቋንቋዎች፣ አሰባሳቢ ትርክቶች እንደ በሱፐርስትራክቸር መዋቅራዊ በሆነ መንገድ ወይም ሱፐርስትራክቸር በምንለው ደረጃ ይወጣሉ፣ ይወለዳሉ፣ ስራ ሰርተው ይቆያሉ ወይ ይደበዝዛል። ስለዚህ አሁን ያለው ትውልድ እነዚህን ቋንቋዎችና ጽንሰ ሀሳቦች መርምሮ ለዛሬ ከታሪክ ውስጥ ሊዋስ ሊያድስ ሊቀበል የሚችልበት ነገር አለ እና የማይጨው አካባቢ ዘመን የነበረው ቋንቋና ጽንሰ ሀሳብ ቀጣይ ላለውም እያገለገልንበት ነበር። አሁንም መልሰን የምንፈትሻቸው ከዛም የሚመጡ ናቸው። ልናድሳቸውም ልንይዛቸውም የምንችላቸው ናቸው። ከዛሬ ያው ስናይ ትክክል እስማማለሁ። አሜን አሜን ነው። አሜን። በዚሁ አሜን ብለን እንሰናበት ይቻላል። አሜን ያው ሁሉም ጋር አለ ብዬ ነው። አድማጮቻችን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ይሄን ውይይት አብረውን ያካሂዱት ዶክተር ተካልኝ ወልደ ማርያም፣ ዶክተር ዮናስ አሽኔ ከሩቅ እና ከቅርብ ሆነው ነው። ሁለቱንም እኔ ከልብ አመሰግናለሁ። እናመሰግናለን። ሸገር ካፌ ሸገር ካፌ ሸገር ካፌ